ከኛ ወዲያ ከኛ የተሻለው የለም ከኛ መጥቶ ነው እዛ ያሉት ከዚህ ነው መነሻው ጓደኛ ለጓደኛው ቢያንስ ለማስገደል ይመጣል እውነት መሰፋቀር ይሰራል ለቤተሰቡ ለሀብት ብሎ ወደ ውጭ ለሚሄድ በጣም ማለት ይሄ ከጥቂቱ እኔ በጣም ከባድ ነው ማለት ምን ብዬ እንደምነግር አላውቅም ማለትም ቃሉን የበላው ማያው ልጁንም እያዘ ያው ስራውም ሳይባረክ ህይወቱም ሳይባረክ እየተንከራተተ ይኖራል አትጠራጠረኝ ነኝ ብያለሁ ምን ተሳቀኩ መሰለ ህፃን ልጆች እያመጣች ትገብራለች እና በቃ ይሄ ጭንቅላቴ ተበላሸ ምክንያቱም እኔ ምን ከኔ አንድ ነገር ያገኘሁት ነገር የለም እየተለማመነች ነው ከስሯ ደግሞ የሆነ ነገር አውጣ እየበተነች ነው የምትበተነው ነገር አላት ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ እንግዲህ ከሰሞኑ አንዳንድ ጉዳዮች ተፈጥረው ያው እኔ በስር ጊዜ አሳልፌ ነበር ፈጣሪ ያው እውነት ይዤ ስለነበረ በመሃል እኔም የሥራ ባልደረቦቼም ያው እኔ ሳልሆን የሥራ ባልደረቦቼ ከፈጣሪ በታች አግዘውኝ ከስር እንድለቀቅ ግን ደግሞ ኬዙ አሁንም ከረር ያለ እንደሆነና ምናልባት አሁንም በቪዲዮ ስላዩኝ ራሱ በዚሁ ቻናል ላይ ስላዩኝ ጠላቶቼ ሌላ ነገር ሊያሴሩ ይችሉ ይሆናል ኃይል የላቸውም ከሰይጣን ኃይል የለውም በእኔ ላይ ለማንኛውም ተፈትቻለሁ ደስ ብሎኛል ጓደኞቼም ደስ ብሏቸዋል እናንተም ቤተሰቦች ስትጨነቁ ስትጠይቁ ለነበረ ያው ተፈትቻለሁ ማለት ነው አሁን እንግዲህ አጠገቤ ከአቤሎ ጋር ነው ያለሁት አቤሎ ምርጥ ወዳጄ የሥራ አጋራችን ነው ያው እንግዲህ እንዴት ነልኝ ቆይታ እንዴት ነበር ምናምን ያው አውርተናል እንግዲህ ከወጣ በኋላ እንግዲህ በጣም ነው የምናመሰግነው ውድ ተመልካቾቻችን የዚህ ቤተሰቦች ከሮቤል ጋር የነበራችሁ ቤተሰቦች ለተወሰነ ጊዜ ነው ሮቤል ወደ ሌላ ሚዲያ ለተወሰነ ጊዜ አይደል እንደዛ ያለ ይመስለኛል ለተወሰነ ጊዜ እኔ ለተወሰነ ጊዜ እሱን የማገዝ አይነት ነገር ወደዚህኛው ሚዲያ ላይ እመጣለሁ ያው እንዳላችሁ ጠላቶች በጣም በዚህኛው ሚዲያ ላይ እየተከታተሉት ነበረ ስሙን እያጠፉበት ነበረ እንዳለው እንግዲህ ሰይጣን አያሸንፍም እናሸንፈው እኛ ነን ያው ሮቤልም እዚህ ነገር ውስጥ እኛ ባላሰብነው መንገድ ሄደው ነው እነሱ በአንዳንድ ነገሮች እኛም እነዛን ነገሮች እየተከታተልናቸው ነው ያለው እሱ ነፃ የሚወጣበትን ነገሮች እየሰራንባቸው ነው ያሉት ማለት ነው እና ግን በደንብ እኔ ማመስገን በተለይ የምፈልገው የሆነ የኔ አንድ ቪዲዮ በተለቀቀበት ሰዓት ሙሉ በሙሉ ማለት ይቻላል ስለሱ ነው ሮባ የታለ እየተባለ ነው ሲጠየቅ የነበረው ምን ያህል እንደሚከታተሉ እያንዳንዷን ነገር ነው ይሄ ደግሞ የሚያሳየው ቤተሰቦች ስላንተ እንደሚያስቡ ነው የሚያሳየ የነበረው እና ያው ያለው ነገር ለተወሰነ ጊዜ ይመስለኛል አይደል አዎ ምንድነው ያው ቤተሰቦቼ እስካሁን ድረስ ያው በፀሐይ ቲዩብ ወይም በዚሁ ቻናል ላይ እንግዲህ ስትከታተሉኝ ቆይታችኋል ከኔ ጋር እንዲሁም ቀደም ሲልም ከብዙ ሌሎች ወንድሞቻችን የነበሩበት አሁን ደግሞ እኔ በጊዜነት ይዤው የነበረ ቢሆንም ክትትል ስራዎችም ሰራበት ነበረ አሁን ደግሞ ለታላቁ ወንድሜ እንግዲህ አቤሎ ለሱ አስተላልፍ ያለው ማለት ነው ይሄን ቻናል በጣም ብዙ የክትትል ስራዎችን ይሰራል በጣም የጀርባ አጥንቴ ሆኖ ለኔም ለዴቭም ለሁላችንም ለእስክንድርም ለሁላችንም ሲሰራ የነበረ ከዛ ደግሞ በራሱም በተስፋ ቲዩብ ላይ ቻናል ላይ አቤሎ የተለያዩ ክትትል ስራዎችን ሲሰራ ወንጀለኞችን ሲያድን የቆየበት ሁኔታ ተመልክታችኋል አሁን ደግሞ ፀሐይ ሚዲያን እንግዲህ አቤሎ በተሻለ መልኩ የብዙ የክትትል ስራዎችን እየተከታተለ ለእናንተ የሚያደርስ ነው የሚሆነው አሁን እኛ ከጀርባ ሆነን እናግዘዋለን እሱ ሲያግዘን እንደኖረው ሁሉ አሁን ደግሞ እኔም ከጀርባ አለሁኝ ግን ደግሞ በአካል ግን በፀሐይ ሚዲያ ከዚህ በኋላ ምናልባት ላታገኙኝ ትችሉ ይሆናል ወይ ደግሞ በጊዜያዊነትም አይታወቅም ዞሮ አቤሎ መልካም የሥራ ጊዜ ይሁንልህ ለማለት ነው በጣም ደስ ብሎኛል ደግሜ ስላገኘኋችሁ ቤተሰቦቼ አቤሊ እንግዲህ እጅግ አድርጌ ነው ማመሰግነው በጣም አንተንም ብዙ ስትረዳኝ ስለቆየ ማለት ነው ከካሜራ በስተጀርባም ያሉትን ጓደኞቼን እና አብዬን ሁሉንም ታውቃቸዋላችሁ በስም ስጠራቸው እነሱም ሁሉንም የሥራ ባልደረቦቼን ማለት ነው ትንሽ ጊዜ እስኪ እኔ ቦታ ደግሞ ቀየር ላድርግና ወደ ተስፋ ቲዩብ ምናልባት በዛ ልንገናኝ እንችላለን ተስፋ ቲዩብ እኔ ወደዛ ሆኜ እንግዲህ
ከጠላቶች ትንሽ ገሸሽ ለማለት ነው። ምክንያቱም ቪዲዮን ሻዶ ያስደርጉብኝ ነበረ። አንዳንድ ቪዲዮዎች ከተደርገው ይወጡ ነበር። መልሰን እያስለቀቅን ነው። ዩቲዩብን ይግባኝ እየጠየቀ ማለት ነው። ሪፖርት እያተደረጉብን ነበር፣ እንዳይታይ እየተደረገብን የነበረው በጣም ዝቅተኛ ቪው እንዲኖሩ ያደረገ በጣም የተለያዩ ምክንያቶች ተፈጥረው ነበረ። በጠላቶቻችን ምክንያት ነው ይሄ ሁሉ እኛንም በአካል እስከ ማጥቃት የተደረሰበት ድረስ ተደርሷል። ያው ፈጣሪ ግን ሁሉን አሳልፎናል ማለት ነው። ከዚህም በኋላ እናልፋለን። ምናልባት ከዚህ በኋላ የምታገኙኝ የቀሩ ሌሎች ስራዎች አሉኝ፣ የክትትል ስራዎች። እነሱን በተስፋ ቲዩብ እንግዲህ እየለቀኩኝ እናንተም ወዳጆቼ ወደዛ እንግዲህ መታችሁ እንድትከታተሉ የኔ ክትትል ስራዎችን፣ በፀሐይ ሚዲያ ላይ ደግሞ የአቤሎን የክትትል ስራዎች እንድትመለከቱ አብሮነታችሁ እንድታሳዩ እንላለሁ ማለት ነው። እንግዲህ ተመልካቾቻችን ምንድነው የተስፋ ሚዲያ ላይ ይመስለኛል ወደ 16000 ሰብስክራይብ ተስፋ ሚዲያ ብላችሁ ስትገቡ የተለያየ ተስፋ ሚዲያ ቲዩብ የሚል የተለያየ ነው የሚመጣላችሁ። ከዛ ውስጥ የፀሐይ ፍንጣሪ ያለችበት ወደ 16000 በላይ ሰብስክራይብ ያለበት እሱ የትክክለኛው የኛ የተስፋ ቲዩብ ነው። እሱ ላይ እየሄዳችሁ ላይክ፣ ሼር፣ ሰብስክራይብ እንደተለመደው እየተደረገ ለተወሰነ ጊዜም ቢሆን የጋዜጠኛ መርማሪ ጋዜጠኛ ሮቤልን ፕሮግራሞች እዛ ላይ እንድትመለከቱ እንደተለመደው ያው በትህትና ጠይቃለሁ። ይሄን ያለው ነገር ቤተሰቦቻችን አብሮነታችሁ ሁሌም ስላልተለየን አብራችሁን ስለሆናችሁ በሀሳብ ስለምታግዙን በብዙ ነገር በጸሎትም ጭምር ስለምታግዙን እጅግ አድርገን እናመሰግናለን። አቤሎ በድጋሚ መልካም ስራ። የክትትል ስራዎች በጣም ጠንከር ያሉ ክትትል ስራዎች እንደምትሰራ ቃለው እገዛችን በማንኛውም ሰዓት ሲያስፈልግ ሁላችን ተጋግዘን ከጀርባ እንዳለን ሁሉ እናንተ ለኔ እንዳላችሁ ሁሉ እኛም ለአንተ እኔም አለሁኝ ሁላችን እርስ በርስ ማለት ነው። እየተጋገዝን ካልሆነ ብቻችን የምንችለው ስላልሆነ አንዳንድ ስራዎች እስካሁንም የቆየንባቸው የተለያዩ ነገሮች አሉ። በዚህ መሀልም ማመስገን እንፈልገው ያው እሱንም ሮቤልንም ማመስገን እንፈልጋለሁ። ምክንያቱም ወደዚህ ስራ ስጀምር ያው ከተለያዩ ሰዎች ጋር ተገናኝቻለሁ። የመጀመሪያው የተወሰኑትንም ስራዎችን ስሰራ የነበረው ከሱ ጋር ነው የነበረው እና እንደ አጋጣሚ ሆኖ ዛሬም ደግሞ እንደዚህ ሚዲያ የሚለወጥ ከሱ ጋር አለ። ግን ዞሮ ከበስተጀርባ ሆኖ የሚያግዘኝ ይሆናል ያው በእርግጠኝነት በደንብ ይሄ ነው እንግዲህ ውድ ስጦታዎቻችን። ዛሬ ደግሞ ሌላ አንድ ስጦታ የሆነ ወንድማችንም ቀይር ያለው ማለት ነው። ከአቤሎ ጋር ረጅም ቆይታ እንደሚኖራችሁ ከዚህም በኋላ የሱን ክትትል ስራ እያያችሁ እንደምትደግፉት ባለሙሉ ተስፋ ነኝ። እጅግ አድርጌ አመሰግናለሁ። ይሄን ነው ምለው አቤል። እሺ እንግዲህ ያው ሮቤል ሌላ የተወሰነ ስራ ስላለው አሁን መሄድ ትችላለህ። የተወሰነ መልካም። እኔም ደግሞ የተወሰነች እዚሁ የቀጠርኳት እንዳጋጣሚ የቀጠርኳት ብዬ ተሳሳትኩ ይመስለኝ። እዚሁ የሆነች ልጅ አለች የሆነች ጉዳይ የምታጫውተን እሷ ቤት ውስጥ እሷ ጥቆማ ልታደርሰን የመጣች አንድ እህታችን አለች። ከሰሞኑ የተለያዩ ኬዞች ጋር ትንሽ የተያዘ ከህፃናት ጋር የሚሆን የተያዘ ነገር ያለው ከእሷ ጋር እኔ ትንሽ ቆያለሁ። ሮቤልን ደግሞ እዚህ ጋር እንሰናበተዋለን። መልካም ቤተሰቦቼ እጅግ አድርጌ እወዳችኋለሁ፣ አመሰግናለሁኝ። እንግዲህ ጠላቶቻችንን ለጊዜው ራቅ እንበላቸውና በተስፋ ቲዩብ ግን በተመሳሳይ ልንገናኝ ስለምንችል አሁንም እዛ ታገኙኝ ያላችሁ ማለት ነው። እኔ ወደ ሌላ ቦታ ስራ አለኝ ወይም የክትትል ስራ አንድ ጥቆማ ሊደርሰኝ ወደዛ እሄዳለሁ፣ አመራለሁ ከአብዬ ጋር ማለት ነው። አቤሎ ደግሞ አሁን ከወንድማችን ወንዴ ጋር አብሮ ነው ያለው፣ በካሜራ እያገዘው ነው ያለው። ስለዚህ ከአቤሎ ጋር እናንተ ቆዩ፣ እኔ ደግሞ በተስፋ ቲዩብ እንገናኛለን በአዲስ ጉዳይ ከአዲስ ባለ ጉዳይ ጋር በአዲስ ታሪክ ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በደም ኮሜንት፣ ሀሳብ አስተያየት ስጡ። ተስፋ ቲዩብ ላይ ደግሞ እንገናኝ። ቻው፣ እናመሰግናለን። ሰላም ውድ ቤተሰቦቼ፣ ያው እንግዲህ ከጋዜጠኛ መርማሪ ጋዜጠኛ ሮቤል ጋር የነበረኝ የተወሰነ ቆይታ አድርገን ተመልሰናል። ያው እንዳያችሁት ነው ለተወሰነ ጊዜ ወደ ተስፋ ቲዩብ ሄዷል። ለተወሰነ ጊዜ ደግሞ እኔ እንደማገዝ አይነት ነገር ያው ትንሽ ነገሮች እስከሚቃለሉ ድረስ እኔ ወደዚህኛው ሚዲያ መጥቻለሁ። የተለያዩ ስራዎችን እኔም እየሰራሁላችሁ ሁለቱም ላይ ተስፋም ቲዩብ ላይ እዚህኛው ፀሐይ ሚዲያ ላይም ፀሐይ ቲዩብ ላይም እንግዲህ ሁለቱም ላይ አብሮነታችሁን እንድታሳዩን በትህትና እንጠይቃለን። ያው እንደተለመደው ባለፈው እንግዲህ የተለያየ ኬዞች ተስፋ ቲዩብ ላይ ሳቀርብላችሁ ነበር። የሆነ አንድ ኬዝ ደግሞ ወደዚህኛው ይዤላችሁ መጥቼ ነበረ ወደ ፀሐይ ሚዲያ አዲስ ወደ ሰራውበት። እዛ ላይ እንግዲህ ከህፃን ልጅ ጋር ተያይዞ ስለ አንድ ባልና ሚስት ልጃቸውን ስለጣሉት ፕሮግራም እያየን ነበረ። ዛሬ ደግሞ ያው ትንሽ ለየት ቢልም ያው ከህፃን ልጅ ጋር ተያይዞ መሰለኝ እቺ እህቴ
ያው በተደጋጋሚ ስትደውል ነበረ፣ ቴክስት ስታደርግልን ነበረ፣ ኢንቦክስ ስናወራት ነበረ። እስቲ የሆነ ጉዳይ አለ ብላን እንደተለመደው የተለያዩ ኬዞች እየመጡልን ነው። እነዛን ኬዞች የትኛውን ለእናንተ ብናቀርበው የተሻለ ይሆናል፣ የትኛው ለእናንተ ቢቀርብ ማስተማሪያ ይሆናል የሚለውን ይዘንላችሁ መጥተናል። እስቲ ሰላምቴ፣ ሰላም፣ እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እስቲ መጀመሪያ ስምሽን አስታውቂን። እሺ፣ ስም ፍቅርተ ይባላል ስሙ። እሺ ፍቅርተ፣ የመጣሽበት ጉዳይ ልትነግሪኝ ያሰብሽው ነገር ምንድን ነው? ያው እንዳልከው ነገር ያው ብዙ ጊዜ ደውዬልሃለሁ አንተን ለማግኘት። ያው ማለት ብዙ ወንድሞቼ እህቶቼ በዚህ ጥቃት ላይ ስላሉ ያን ነገር እንታገት በማለት ነው አንተ ጋር ተደጋጋሚ ደውዬ ያሳወኩ እና ያው ማለት ከምን እንደምጀምር አላውቅም። እኔ በእርግጥ አሁን እንደዚህ እንደምታየኝ ስውራ ማርያም ሂጄ ጸበል ተጠምቄም ብዬ ድኜ ምስክሯንም ያው ማለት ምስክሯንም ተናገር ያለው ያን ነገር ደግሞ ቢያንስ በእኔ ይብቃ በማለት ነው አንተ ጋር የመጣሁት። ብዙ ጊዜ በተደጋጋሚ ደውዬ እላለሁ ለማሳወቅ ነው አንተ ጋር የደወልኩልህ። ማለት ያሉት እህቶቼ ወንድሞቼን እንዲበቃ እኔ ማለት እኔ ስለተቀጣው ያሉበትን በስተት በሰው ተነሳሽነት እንደዚህ ነገር ገብቼ ካለ ነገር ሁሉ አሁን ድኜ ምን ብዬ ላንተ ለመናገር ስልክ ላይ ደውዬ አንተን የቀጠርኩ ለዛ ነው። እሺ ምንድነው እስቲ ያው ትንሽም ቢሆን ለኔ የነገረችኝ ነገሮች አሉ፣ የደረሰባትን ነገር የሄደችባቸውን ቦታዎች የተለያዩ አንዳንድ ነገሮች ለኔ የነገረችኝ ነገሮች አሉ፣ በቴክስትም ከኔ ጋር ያወራናቸው ነገሮች አሉ። እስቲ ትንሽ ዘርዘር አድርገን ለቤተሰቦቻችን ለሚከታተሉን እስቲ ምንድነው የደረሰብሽ ነገር፣ ያየሽው ነገር እንድትጠቁም ያነሳሳሽ ምንድነው? እንድጠቁም መጀመሪያ ያነሳሳኝ መንገድ በእርግጥ አንዳንዴ ሰው ሲቸግረ መግቢያው መቼም ቀዳዳ አይደለ፣ ግራ ይገባል። የምትሄድበት የምታማክረው ሰው ሳይኖር ሲቀር ግራ ይገባል። እና ምን ኬዝ መሰለ አባትና እናት አለኝ እና ውርስ በአጋጣሚ አንድ እህት አለችኝ። አብዛኛው ውርሱን ለእህት የሰጧት ለኔ አልተሰጠኝም። ውርሱ ገባ ከፍ ያለው ለእህት የሰጡ ለኔ አነስ ያለ ቤት ሰጠ። ከዛ የት አባቴ ሊድ ግራ ገባኝ። ማለት ሰውን ባማከር በእርግጥ ወደ ፍርድ ቤት ማመሄድ ሲገባኝ ያንን ማድረግ ሳንቲም ምናምን ስለሌለኝ አጋጣሚ እንደዚህ በሰው ላይ ስጠይቅ የሆነች አባት እናት አለችን አውላይ እና ለምን እሷ ጋር ለምን አትሄጂም? አውላይ ናትና አባት ነው የሚባሉት አውላያችን አባቴ የሚባሉትና እዛ ሄደሽ ለምን መፍትሄ ለምን አይሆንልሽም? ምክንያቱም መፍትሄሽ በወዲያው ነው የሚሳካልሽ። ሴት ናት። አማከረችኝ። ከዛ ሳማከራትና ምን ይሻላል ስላት እባክሽ እኔ ልውሰድሽ ብላ ቤቱን ጠቆመች። ያው እንዳልኩ ፍርድ ቤት መሄድ ምንም አልቻልኩም። ለምን አቅም ብር የለኝም። ስለዚህ ቀጥ ብዬ ያን ቤት አሳየችኝ። ሄድኩኝ። እንደሄድኩኝ መቼም ሰው አይደለው እንደሄድኩኝ በቃ ማለት ገባው። ጫማሽን አውልቂ ተባልኩኝ። ጫማዬን አወለኩኝ። አውላይና ሴትየቷ ያለችኝን ሁሉ እገዛላታለሁ። ቡና ፈላ ነበረ በወቅቱ ማለት እንደዚህ ውስጡ ስገባ ነው የምነግረው። እና በቃ ችግሬን ስነግራት አረ ይሄ በጣም ቀላል ችግር ነው አይደለም፣ ቤቱን ሁሉም ነገር ወደ አንቺ አደርግልሻለሁ የማለት ተስፋ ሰጠችኝ። ግን ተስፋ እየሰጠችኝ እያለ በቃ ማለት ምንም ሊሳካልኝ አልቻለም። ዛሬ ይሄን አምጪ ትለኛለች፣ ጥቁር ዶሮ አምጪ ትለኛለች፣ ያንን ጥቁር ዶሮ ሰጣለው። ዛሬ ቡና ፊት ትለኛለች፣ ቡና ፈላለው። በቃ በጣም ተሰቃየው በጣም። ከዛ እኔ ምን ተሳቀኩ መሰለ ህፃን ልጆች እያመጣች ትገብራለች። እና በቃ ይሄ ጭንቅላቴ ተበላሸ። ምክንያቱም እኔ ምን ከኔ አንድ ነገር ያገኘሁት ነገር የለም። ምክንያቱም አንተ ሰው ሲቸግር አይደለም የምትሄደው፣ እኔ ምንም ያገኘሁት ነገር የለም። ድጋሚ ደግሞ የኔ ህፃኖቹ ኬት እንደምታመጣቸው አላውቅም። ህፃኖች በጣም ነው የምትገብርባቸው ህፃኖች። እና ግራ ገባኝ በቃ ማለት እኔ ለማላማከር ለዛ ነው አብዛኛው ወደ አንተ ልደውል እንትን ያልኩት። በጣም ጥሩ። እንግዲህ ያው ቀደም ከኔ ጋር ስታወሪ የነበረው ያው በመሀል እኔ ያው አሁን ስለነገርሽኝ ያው እያስታወስኩ ስለነበር ለተመልካቾቻችንም እንድትነግሪያቸው ለተከታታዮቻችን ሴትዮዋ ብዙ ጊዜ ማታ እንደምትወጣ የነገርሽኝ ነገር ነበር እና ጠዋት እንደምትመለስ እና ማለት እሷ ጋር እንትን ካልሽ በኋላ እሷ ጋር የሚሄዱ ነገር ማቆም የተውሽበት አንደኛው ምክንያት ከህፃን ልጆች እንደሚገበር ካወቅሽ በኋላ ነው። አዎ ይሄን ያረኩትማ ማለት ማታ ትወጣለች፣ ጠዋት ትመጣለች። ከዛ በኋላ የሆነ በቃ አዲስ ነገር መጣብኝ። ማለት እኔ ችግሬ አልተፈታም። ድጋሚ ከዛ ችግሬ እንዴት ልውጣ?
ምክንያቱም ጠዋት ማታ ትሄዳለች፣ ጠዋት ትመጣለች። ብዙ ህጻናት አሉ የሚገበሩበት። ያን ነገር ጭንቅላቴ ሊቀበል አልቻለም። እና ብዙ ጊዜ በቃ ማለት ህጻናት ብቻ አይደለም፣ ህጻናት በምታጣበት ሰዓት ራሱ ጥቁር ዶሮ ይታረዳል ቤት ውስጥ። የህጻናት ብቻ አይደለም፣ በጣም ብዙ ከምል በላይ ማለት ነው። እና ይህን ነገር ላንተ አሁን የነገርኩ ይሄ በእርግጥ ለኔ አደጋ ነው ብዬ እንደማላሰብ ያሰብኩት ነገር ጸበል ላይ ሄጄ ይሄ ነገር ስለፈወስኩ ይሄ ነገር ቢያንስ በኔ ብቃ በማለት ነው ወደ አንተ መጥቼ እንትን ይሄ ነገር ልናገር እንትን ያልኩት። ቴዲጌቷ አሁንም ብትሆን አለች። በጣም ጥሩ። ቀደም ደግሞ ሌላ ስትነግሪኝ የነበረው አንድ ነገር ምንድነው 2 አይነት ግሩፕ እንዳላቸው እዛ ቤት የሚገቡ ብለሽኛል። አንቺ እንደውም ለመጀመሪያ ጊዜ የሆነ አንደኛው ግሩፖቹ ጋር እንደነበርሽ፣ ሁለተኛው ደግሞ ሌላም ግሩፖች እንዳሉ፣ ሁለተኞቹ በጣም ቆየት ያሉ እዛ በጣም የሚመላለሱ የሆነ ስቴጃቸው ከፍ ያለ በሀብትም ደረጃ ምናምን እንደሆነ እየነገርሽኝ ነበር። እስቲ ምን አይነትና ምን አይነት ግሩፖች ናቸው? ያው ግሩፕ ያልኩ መጀመሪያ በጣም ባለ ሀብት ናቸው ማለት እኔ በማይበት ሰዓት መጀመሪያ ያው ለኔ ችግር አይደለ ገቦት ያልኩ እና መጀመሪያ እንትን ስል አይነት አላቸው የሆነ ግሩፖች ይለያያሉ። ምክንያቱም እኔ ባለ ሀብት አለ፣ መካከለኛ ደግሞ ገንዘብ ያለው ሰው አለ እና በዛ ምክንያት ነው እኔ እንትን ያልኩት ከባድ ሁኔታ ውስጥ እንትን ያልኩት እና የኔም ችግር ስላልተባለልኝ አሁን ወደ አንተ የመጣሁት ለዛ ነው። ያው ብዙ ጊዜ ነገር ያለውን ነገርም በስልክ ስላጫወትኩ ያ መደጋገም ይሆንብኛል ብዬ ነው ሁሉ ነገር ነግሬሃለሁ። ያው እዚህ ጋር እያወራን ያለ ነው ለኔ የነገርሽኝ ነገር እንዳለ ሆኖ ካሜራም ቁጭ አረግነው ምንድነው ቤተሰቦቻችን እንዲማሩበት ይሄን ሚዲያ የሚከታተሉት ደግሞ ያው አንዳንድ ትምህርት እንዲወስዱበት ነው። ለዛ ነው እየደገምኩኝም እየጠየቁሽ ያለሁት ለዛ ነው። እስቲ እናወራ። ምን አይነት ሰዎች ይመጣሉ እዛ ቤት ላይ? ምን ብዬ ልንገርህ? በስመ አብ በጣም ከባድ ነው ማለት በተለይ ደግሞ ሁለተኛው ስቴጅ ላይ ያሉት ይሄን ያለው ብዬ ምልህ አይደለም። ምክንያቱም ማለት የእድሜ ገደብ የለውም። ወጣት ሊመጣ ይችላል፣ እናቶች ሊመጡ ይችላሉ፣ አባቶች ሊመጡ ይችላሉ። ያው እንደኔ ማለት ነው። ምክንያቱም ያው እኔ ተቸግሬ አይደል የሄድኩት፣ እንደኔ የተቸገረ ሰው እዛ ቦታ ላይ ሊገኝ ይችላል። ምክንያቱም ያው ችግሬ ተፈታልኝ፣ ችግሬ የሆነ ነገር ተደረገ በማለት ሊመጣ ይችላል። እና በጣም ከባድ እኔ አሁን የሰዎቹ ብቻ ሳይሆን በጣም በሚገርም ሁኔታ ህጻናት የሚገበሩበት ብዙ ህጻናት በዛ ላይ በግሩፕ ተደርጎ የሚገበርበት ህጻናት በጣም ከባድ ነው። እና እሱን ማለት እንዲሁ በቃ እኔ ለሚዲያ ተነግሬ ያንን ሚዲያ ሁሉ የሆነ መፍትሄ ነገር ካለው ብዬ ነው ወደ ሚዲያ የመጣሁት። በጣም አሪፍ። መፍትሄ የማይኖረው ነገር አይኖርም። እኛም የተለያዩ መፍትሄዎችን ለማምጣት ነው። ከካሜራ በስተጀርባ እንደምታያቸው የተለያዩ የኛ ሰዎች አሉ። አንቺ ከነገርሽም በኋላ እስቲ የሆነ ነገር መፍትሄዎቹን ለመፍጠር እንሞክራለን። ወደ ጨዋታችን እንመለስና ያው ከሄድሽ በኋላ አንቺ ከቤተሰብሽ ጋር የሆነ የተያያዘ ጉዳይ ነበረብሽ አይደለ? እሷን ኬዝ እስቲ የወርሷን ኬዝ ትንሽ ብትነግሪኝ፣ ከቤተሰብ ጋር ያለውን ነገር እንዴት ልትጣሉ እንዳቻላችሁ፣ እድገትሽን ከቤተሰብሽ ጋር ያለውን ሁኔታ። ያው እድገቴ ያው እንደማንም ወጣት ህጻናት በስርዓት ያደግኩት ተምሬ ነው እንትን ያልኩት። ግን ያው ቤተሰብ አንዳንዴ የሚያበላልጥ ነገር ባለ ሀብት ነገር ይኖራል። ምክንያቱም እኔ እናትና አባት አለኝ ብያለሁ፣ አንድ እህት አለችኝ እና አብዛኛውን በቃ ማለት ከፍ ያለውን ነገር ቤትም የተወሰነ ሳንቲም ነገር ነበር ለታላቅ እህቴ የተሰጠ እና ለኔ አነስ ያለ ነገር ሲሰጠኝ ያን ነገር ለቤተሰብ ተናግሬያለሁ። ምክንያቱም ለኔ ለምን አነስ ያለ ነገር ተሰጠኝ፣ ለምን እኩል አላካፈላችሁኝም በማለት ተናግሬያለሁ። ግን ያው ቤተሰብ እናትም አባትም እንትን አሉና ለታላቅ ነው ከፍ ያለ ነገር የሚሰጠው ለታላቅ ነው፣ እንዴት ለታናሽ ይሰጣል በማለት ትንሽ ተጨቃጨቀን። በህግ በኩል ለመሄድም የሞከርሽው ነገር ማለት አልሞከርኩም። በህግ እንዳልሄድ እኮ ነግሬሃለሁ። መጀመሪያ በስልክም አጫውቻለሁ። በህግ እንዳልሄድማ ብር ያስፈልጋል፣ ትራንስፖርት ያስፈልጋል፣ ወደዛ ነው ማለት። ስለዚህ ምንድነው አንድ ጎረቤት ናት የጠቆመችኝም፣ እሱም በሚስጥር ነው። እዛ ሂጂ ባክሽ፣ እዛ ቦታ ብትሄጂ ኤልሳ ጋር የሚባለው ጋር ብትሄጂ እንደዚህ መፍትሄ አለ ስለተባልኩ ነው ወደዛ ውስጥ የገባሁት። አውቄ አይደለም ተቸግሬ ነው። እና በኔ ብቃ ነው የምልህ ማለት በኔ እንዲበቃ ነው ይሄ ነገር ማወራው እንጂ ገብቼበታለሁ። ጠልቄ ገብቻለሁ። ብዙ ነገር አደርጋለሁ፣ ብዙ ነገር ካድማለሁ። እኔም ብዙ ነገር ሰጥቻለሁ። ብዙ ነገር ከቤተሰብ እየሰረኩኝ ጥቁር ዶሮ ሰጥቻለሁ። አንዴ ፈንዲሻ ሰንደሉ ምኑ ብዙ ነገር አድርጌላታለሁ። ምክንያቱም ያ ሀብት የተወሰነ ሀብት ለኔ ይመጣል ብዬ በማለት ማለት ነው። ግን ከጀርባ የማየው ነገር በጣም ከባድ ስለሆነ ነው። ያው እንደነገርኩ ግሩፖች አሉ እና በጣም ደግሞ የግሩፕ ብቻ ሳይሆን ህጻናት የሚገበሩበት ቦታ ላይ ነው። ማታ ትወጣለች፣ ጠዋት ትገባለች
እና በጣም በቃ እሱ ነገር ነው እኔ ግራ ይገባኝ። ያው ላጋልጥ የሞከርኩትም በስልክ ማጫወቻ ያለው ብዙ ነገር ደግሞ የተለያዩ ህጻናቶች እየጠፉ እንደሆነ ማለት ይሄንን እንደሚጠፉ አውቃለሁ። ማለት ብዙ ህጻናት አሁን እከሌ ጠፋ የከሌ ጠፋ እንደሚባልም አውቃለሁ። ግን ይሄን ነገር እንዲህ ብዬ ላጋልጥ ምክንያቱም እኔ ገብቼበታለሁ። እኔ ስለገባበት እኔ ስነገጠዋት ምክንያቱም የሆነ ነገር ብታረገኝ ሲሆን ነገር ብትገለኝ ሲሆን ነገር ብትለኝ ድጋሚ ደግሞ የመግደል ምናምን ብቻ ሳይሆን ቤተሰቦቼ ቢሰሙስ ፍራቻ አለ አይደለ? ምክንያቱም ያን ነገር ቢሰሙ ምንድነው የማደርገው የማለት ነገር ስላለ በጣም ብዙ ህጻናት ከምል በላይ ብዙ ህጻናት ማለት ነው። ማለት ምን ብዬ ለምነግር አላውቅም። ከባድ አንደኛ ነገር እኔ የምነግር አሁን ይሄ ነገር እኮ ለአንተ የምነግረው እኔ እግዚአብሔር ይመስገን እውነት በጸበል ነው እንደዚህ ሰፈውሽ ያየኸኝ። ለዛ ነው በእኔ ይብቃ ነው ይሄ በካሜራ ፊት እኔ በዚህ ፊት እንደዚህ የምናገረው በእኔ ይብቃ ነው። ምክንያቱም ስንት የማያውቅ ስንት ህጻናት ስንት እናቶች እህቶች ወንድሞች ይህንን ጉዳይ ሳያውቁ የሚንትን የሚላሉ የሚሰቃዩ አለ እና በእኔ ይብቃ እባካችሁ በእኔ ይብቃ ለማለት ነው ወደ አንተ የመጣሁት። በጣም አሪፍ። አሁን ምናልባት የተወሰነ ቆይታ እናርግና ከቤተሰቦች ጋር ያለሽበት ሁኔታ እንዴት ነው? ያው ከቤተሰብ ያለው ነገር ይሄ በሚስጥር ነው። እስካሁን ድረስ ቤተሰቦች አልሰሙም። በሚስጥር ነው እንትን ያልኩት። ቤተሰቦች ያለበት ያው እንዳለ አለ ነው። ምክንያቱም እንዳልኩ ወደ ፍርድ ቤቱ መሄድም አልቻልኩም። ምክንያቱም የሚያግዘኝም ሰው የለም፣ ብር የለኝም። ያን ነገር ማድረግ አልቻልኩም። ከቤተሰቦቼ ጋር በቤተሰቦቼ ጋር ናቸው እስካሁን በቅራኔ ነው ያለ ነው። ምክንያቱም ለቤተሰቦቼ ይሄን ደግሞ ብናገር ምክንያቱም እናቴ ትልቅ ሰው ናት፣ አባቴም ትላልቅ ሰው ናቸው፣ ቀባሪ ሊያጡብኝ ይችላሉ በማለት አይደለም ለቤተሰብ ለእህቴም አላማከርኳትም። ነገር ቀጥታ ለአንተ ነው የደወልኩልህ ይህን ችግር እንድትፈታ። ድጋሚ ደግሞ ችግሬ ብቻ ሳይሆን ስንት ህጻናት እያለቀ ነው፣ ስንት ህጻናት መስዋዕትነት እየተከፈለ ነው እና ቢያንስ ይሄ በእኔ ይብቃ በማለት ነው እኔ አንተ ጋር 10 ጊዜ እየደወልኩልህ ያጨናነኩ። ለዛ ነው። በጣም አሪፍ። የደወልሽውም የመጣሽም ትክክለኛ ቦታ ነው። ትንሽ ማለት ከቤተሰብሽ ጋር ያልኩሽ ምንድነው ከቤተሰብሽ ጋር ከኪሱ ጋር ከሁኔታው ጋር የነበርሽበት የፍርድ ቤት ጉዳይ ኬዝ አለ አይደል? ከሱ ጋር ተያይዞ ምን አይነት ሁኔታ ላይ ነው ያላችሁት? አሁን ላይ ማለት ነው። አሁን ላይ ባለውማ ጉዳዩ እንደቀጠለ ነው ማለት ያው ይላንቺ ተብሎ ተባለ እንጂ በፍርድ ቤት ጉዳዩ አልጸደቀም። ገባ እና ቤተሰቦቼ ያው ፍርድ ቤት ሄደው እንደሚያጸድቁት እናቴም አባቴም ለታላቅ እህቴም እኔ እኮ ድርሻ የለኝም ብዬ አይደለም አለኝ ድርሻ፣ ግን አብላጫውም ለእህቴ ስለተሰጠ ያው በፍርድ ቤት በኩል ይጸድቃል ይሄ ነገር። ግን እኔ የምፈልገው መጀመሪያ ወደዛ የገባውበት ያንን ሀብት ፈልጌ ነው። ያው አንዳንዴ ወጣት ስትሆን ስሜታዊ ትሆናል አይደለ? ስለዚህ ሀብት ተነሳስቼ ነው ወደዛ ያርጉት እንጂ ያማ ፍርድ ቤት ራሱ እንደያዘው ነው። በጣም አሪፍ። እንግዲህ አሁን እንደዚህ ሰዎች እነዚህ የጥንቆልና እና የተለያየ ስራ የሚሰሩ ሰዎች በደንብ ማጋለጥ ስላለብን ህብረተሰቡም እንዲያውቃቸው እንዲጠነቀቅ ማድረግ ስላለብን እስቲ ከዚህ ውጪ ከአንቺ ኬዝ ውጪ መቼም ከህፃን ልጅ ከማስገበር ውጪ ደግሞ የተለያየ ሰይጣናዊ የሆነ ስራ የሚሰሩት ይኖራል። እንደዚህ እናደርግላቸዋለን፣ እንደዚህ እንፈታላቸዋለን፣ እንደዚህ የሆነ ነገር እናሳድስላቸዋለን የሚሉት ነገር አለ አይደል? እዛ ቤት ላይ እስቲ ሰው ምን አይነት ነገር ፈልጎ ይመጣል ያየሻቸው? በጣም ከባድ ነው። በጣም ብዙ ነገር ማለት ከብዛቱ ጥቂቱ ነው የምነግርህ። አሁን ለምሳሌ ጓደኛ በሽተኛ አድርግ፣ አካል ጉዳተኛ አድርግ አስቀምጥልኝ፣ ያቺ ባላ አላየም እንደዚህ በግ አምጣልኝ፣ ጥቁር በግ አምጣልኝ፣ ይሄን በግ ካመጣልኝ ጓደኛን ሽባርግ ያስቀምጣለሁ ትላለች። ወጣት ሴቶች ወደ አረብ ሀገር ለመሄዳት ወደ አውሮፓ ምናምን ለመሄድ መጀመሪያ እሷ ጋር ነው። ምክንያቱም ያለውን ገንዘብ እሷ እኮ ምንም ነገር የምታሳካው ነገር የለም፣ የውሸት ነው። ግን ምንድነው ይሄ ነገር አሳካላችኋለሁ፣ ይሄ ነገር አረጋላችኋለሁ በማለት በጣም በብዙ ነገር ከምል በላይ ከቤተሰብም እያነሱ ከቤተሰብም እየሰረቁ ስንት ነገር እየተደረገ ያደርጉላታል። ግን እኔ በዚህ ጊዜ ብዙ ጊዜ እሷ ጋር አብሬ ኑር ያለው አንድ ነገር እየተደረገላቸው ነገር የለም። እውነት ነው ነገር ብዙ ወጣቶች ብዙ መስዋዕት ይገባላታል። የሚገርም በጣም ከምል በላይ ማለት ነው። ብዙ በጎች ይመጣሉ። በቃ እዚህ ጋር ጸጉራቸው እንደዚህ እንትን ያለ ቡራቡሬ ነው የምትለው፣ ጥቁር ዶሮ ነው የምትለው ምናምን እና በጣም ከባድ ነገር ነው የምታዘው። ያ መቼም ሰው አይደለ አንዳንዴ ትጓጓል አይደለ? ያ ይሳካልኛል በማለት ያ ሰውም ከዛም ብሎ ያመጣል። ግን የሚሳካ ነገር የለም። ያው እነዛም ተደጋጋሚ ሲመጡ አይ ስለቱ ስላነሰ ነው ጨምሩልኝ፣ ስለቱ አሁን በግ ካቀረብክ ሳምንት ደግሞ መተብ እንዴት ነው ምናምን ብትላቸው አይ 1 ኪሎ ቡና ይዘመተ ያንን ቡና ካልጠጣን እንዴት ነው ትላለች። ገባክ አይደለ? እና በጣም እኔ ወጣቱ ምክር መመክረው ጓደኛ ለጓደኛ ቢያንስ ለማስገደል ይመጣል።
እውነት መስተፋቅር ይሰራል ለቤተሰቡ ለሀብት ብሎ ወደ ውጭ ለመሄድ በጣም ማለት ይሄ ከጥቂቱ እኔ በጣም ከባድ ነው ማለት ምን ብዬ እንደምነግር አላውቅም። ማለትም አንተ ወጣት ነህ ይገባሃል ብዙ ነገር እና እኔ ምን ብዬ እንደምናገር በእኔ ብቃ። በጣም ደግሞ እቺ እህቴ ላይ እንግዲህ ፍቅርተ ላይ ከደረሰባት አንድ ነገር በጣም በሀዘን ውስጥ ሆና ከነገረችኝ አንድ ነገር ምንድነው ከፍቅረኛዋ ጋር ተያይዞ ፍቅረኛሽ ሁላ እንዳስጠላሽ ነግረሽኝ ነበር። እሷ ጋር መሄድ ከጀመርሽ በኋላ እሷ ሁላ በቃ እንዳስተውሽ ምናምን አይነት ነገር እየነገርሽኝ ነበረ። ትክክል። ያው ማለት በስልክ ስለነገርኩ ነው ተደጋጋሚ ነገር እንዳይሆንብኝ በማለት ነው። ያው ለተመልካቾቻችን ስለሆነ ይሄን ነው የምናቀርብላችሁ። ማለት አንደኛ ነገር ይኸውልህ እኔ የተሸወርኩት ምክንያት ያው እንዳልኩ ፍቅረኛ አለኝ፣ ያው ወጣት ነኝ ፍቅረኛ አለኝ። ግን በቃ ማለት ልክ እሱ ጋር ቀርቤ እንትን ስል ያስጠላኛል። ገባ ልክ እሱ ጋር ሲሆን ያስጠላኛል። እሷ ጋር መሄድ ከጀመርሽ በኋላ ማለት ነው ነው ኩምለ በቃ እሷ ጋር ሆኜ ልክ እሱ ጋር ስጀም ልክ እሱ ጋር ይደውልኛል አይደል? በፊት በፍቅር በምን የምንገናኘው ልክ እሱ ጋር ሲሄድ ይደብረኛል። እና ምን መሰለኝ በቃ ማለት በርግጥ ብዙ ነገር ያው ለቤትም ለምንም ነገር እሷ ስለምትረዳኝ እሷ ያለችኝን ነገር ስለምገዛ እሷ ያደረገች ነው መሰለኝ። ምክንያቱም ፓወር አላት ያን ነገር የማረግ ነገር አላት ብዬ ውስጤ ስላመነ መጀመሪያውኑ በቃ ከሱ ጋር ልታለያየኝ ነው በቃ ለኔ አይሆነኝም በማለት ነው ከሱ ጋር በስራት ይደውልኛል። በስልክ እኮ በደንብ እናወራለን፣ በደንብ ነው ስለ ፍቅር ስለ ምናምን እናወራለን እኮ እንደሚገርም ፕሮሚስ እኮ አድርጎልኛል። ግን ልክ አጠገቡ ስደርስ ሌላ ሰው ልክ እሱ በሚመጣበት ሰዓት ማለት ነው ይደብርሻል። በቃ ይደብረኛል። እኔም ልሄድ እኮ እችላለሁ ሊመጣም ይችላል። ልክ በቃ እሱ ጋር ሲሄድ በቃ ይደብረኛል። በቃ ተጣልተን ምን ብለን ነው መጣው ስነግራት አይ የማይሆንሽ ስለሆነ ነው ትለኛለች። የማይሆንሽ ስለሆነ ነው ቀስ በቀስ ነው የምታዩ እንጂ ባንዴ አይደለም ነው የምትለኝ። ብዙ ጊዜ እንድትታዩ ይፈልጋሉ ማለት ነው እነሱ እንድፈልጋው ጠቅልለሽ ሁሉ ነገርሽ እነሱ ጋር እንዲሆን በቃ ምንም በቃ ማለት አይደለም ጓደኛዬ ነገርኩ አይደለም በፍሬንድ ዝም ብሎ ነገር እናትን አባቴን እህቴን እንድትሆን የምትፈልገው። ምክንያቱም ይሄ የውርሱ ምናምን ማለት ብዙ ጊዜ ተመላልሻለሁ እሷ ጋር ብዙ ነገር መስዋዕትነት አድርጌያለሁ እኮ ነው የምነግርህ። ግን ምንድነው አንድ ነገር ይሳካልኝ ነገር የለም። እሷ የፈለገችው ምንድነው ሙሉ ነገሩን እንጂ እሷ ጋር ከዳሚ እንደሆነ ነው የምትፈልገው። ገባህ አይደል? እሷ እንትን እንድትሆኚ ማለት ነው። በቃ የቡና ፊ ምክንያቱም እሷ ላይ ናት እኔ ቡና ነው የማቀራረብ። ምክንያቱም ሌላ ሰው ሲመጣ ጫማ ማስተካከል አለ፣ ግቡ ማለት አለ። ብዙ ነገሮች እንዴ ላንተ አልነግርህም ብዙ ነገር አለና ያ መስዋዕት ላንተ አልነግርህም እኔ ታውቀዋለሁ። ማለት ያው እንደው ድንገት እንደዛ ምልክ እንደ ከስንት አልሰማ ይችላል እኮ ማለት ይሄ ነገር አሁን ለምሳሌ እኔ አጋልጭ ይሆናል እንጂ እንደው የሆነ እንደዚህ ሆነ እንኳን ልትባል እኮ ሰምተህ ሊሆን ይችላል። ገባክ? ያው ከሰማለህ ብዬ ነው ሰማለህ ብዬ ነው። እና ያ ነገር ስለ ብዙ ነገር አለ። የበጎች እንደነገርኩ በጣም ብዙ በጎች አሉ። መቼ በዛ ቤት ውስጥ ደግሞ ይቀሩ ብዙ አሉ አይደል? እንደዚህ መተው እያገለገሉ እሱን ምን ብዬ ልንገር ማለት ይሄ ነው ብዬ የምለው ነገር አለ። ከባድ ሁኔታ ውስጥ ነው ያለው በጣም እና እኔ በጣም በኔ ይብቃ እኔ ምንም ነገር የምለው ነገር የለም። በቃ በኔ ይብቃ ነው የምለው። በቃ በስተመጨረሻ እንግዲህ ያው የተወሰነ ጊዜ ጸበል ሄደሽ የሆነ ቦታ ላይ ሄደሽ ትንሽ ቆይተሽ እንደመጣሽ እዛ እንደተረጋጋሽ እየነገርሽን ነበረ። ለማስተማሪያ እንዲሆን ለተመልካቾቻችን ቆይታሽ እንዴት ነበረ? የጸበሉ ነው ያው ጸበል ሂጃለሁ እርግጥ ነው። ግን ያው መጀመሪያ ሲሄድ ግራ ገብቶኝ ነበረ። ያው አንዳንዴ እዚህ ላይ የምታየውና እዛ ጋር የምታየው በጣም በቃ ግራ ገብቶኝ ነበረ። ምክንያቱም እዛ ብቻን አባቶች አሉ፣ መጾም መጸለይ አለ፣ ስግደት አለ። ያው ያንን ተቋቁሜ ያው በቀን አንዴ በሱ ወይ ልበላ እችላለሁ ወይ ሽምብሯን ነው የምበላው እና እዛ ተቋቁሜ ምን ብዬ በጣም ደስተኛ ነኝ። የሚገርም ነገር እዛ በመሄዴ በጣም በቃ ደስተኛ ነኝ። መጀመሪያ ማንኛውም ሰው ሊከብዱ ይችላል ጸበል ላይ ሲባል፣ ግን ያንን ነገር ሁሉ አሉ አባቶች አሉ፣ እናቶችም አሉ። እዛ በሱም አለ ሽምብራም የተቀቀለ አለ። እሱን እየበላው ጸበልን እየተጠመቃለሁ፣ መጽሐፍ ቅዱስን አነባለሁ፣ ጾማለሁ፣ ሰግዳለሁ። እንደ ማንኛውም ኦርቶዶክሳዊ ነገር እንትን ብዬ ለአባቶች ተናግሬያለሁ። እንደዚህ ነገር መጀመሪያ እንደገባው ተናግሬ ነው ንስሐ ገብቼ ጸበልን ተጠምቄ ነው ድኜ ወደዚህ የመጣሁት እና አሁን ላይ ባለውት ነገር ደስተኛ ነኝ። ከጓደኛዬ ጋርም ደስተኛ ነን። ምክንያቱም ያው እንደ በፊቱ ተመልሻለሁ። በቃ ራሴ ነኝ አሁን በቃ እደውላለሁ፣ እንገናኛለን፣ ተጫወተን ብለን ከሱ ጋር እንለያያለን። አሁን ባለው ነገር ላይ ደስተኛ ነኝ። በጣም አሪፍ። ምናልባት አንቺ ከጠፋሽባት በኋላ እንግዲህ ለተወሰነ አመታት እዚህ ሴትዮ ጋር እቺ ባላወሊያ የምትሏት ሴትዮ ጋር ለተወሰነ ጊዜ ቆይተሻል። ከጠፋሽባት በኋላ አንቺን የሚፈልግ ነገር አልነበረም?
ያው እንደነገርኩ እኔ ጸበል ነው ማለት ልትፈልገኝ ትችላለች። እኔ እርኩት ግን ጸበል ነው። እሷም የምታውቀው ግን ክፍለ ሀገር እንደሄድኩ ነው። ገባክ? ያው ክፍለ ከተመለስሽ በኋላ የማስጠራት ምናምን የማስጠራት ነገር አስጠርታኛለች። ገባ? ደውላልኛለችም አስጠርታኛለች። የመሄድን ፍላጎትም የለኝም፣ ስልክም አላነሳላትም። ምክንያቱም ምን ብዬ ነው እፈራለሁ ማለት ምን ብዬ ነው ደጇ ስምረግጠው ማለት እንደዚህ አርጌ እንደዚህ ተፈወስኩኝ ብዬ ብላት አታምንም እቺ ሴትዮ። ስለዚህ ለመሄድም አላሰብኩም፣ ስልኳንም ለማንሳት አልፈለኩም። ይሄ ነው ያለው ነገር እንግዲህ። እሺ በጣም አሪፍ እንግዲህ ተመልካቾቻችን የፍቅርተን እንግዲህ የሰጠችን ጥቆማ እንደተከታተላችሁት ነው እንደሰማችሁት ነው። ያው የተለያዩ ነገሮችን ነግራናለች። በተቻለን አቅም እዚች ሴትዮ ጋር ሄደን በተቻለን አቅም ህፃኖቹን ለማዳን እዛ ቤት የሚሄዱትን የሚሰዉትን ያልሆነ ነገር የሚደረገውንም ነገር ለማስቆም ቤቱ ጋር እንግዲህ ይዘሽን የምትሄጅ ይሆናል። ችግር የለም ወስዳቸዋለሁ እንዴ በደንብ አድርገን አብረን ነው የምንሄደው። እንግዲህ ያው ካሜራም ላንይዝ እንችላለን። ሄደን መጀመሪያ እኔና ወንዴ እያለ እንግዲህ ከካሜራ በስተጀርባ እኔና ወንዴ ሶስታችን አንቺ ሆነን ሄደን አንዳንድ ነገሮች እኛም የሆነ ለጉዳይ እንደመጣን ትነግሪልናለሽ። የሆነ የሚፈጸምልን ነገር እንዳለ በዛ እንትን ሄደን እስቲ ሴትዮዋ ጋር የሚፈጸመውን አንዳንድ ነገሮች ለማየት እንሞክራለን። እሺ ችግር የለም። እንግዲህ ቤተሰቦቻችን ያው በዚህ መልኩ አንድ ላይ ሶስታችን ሆነን ከውጭ ደግሞ የተለያዩ የኛ ባልደረቦች ይኖራሉ። ሄደን እስቲ የተለየ ቆይታ አድርገን የምንመለስ ነው የሚሆነው። ይህን ሚዲያ እየተከታተላችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው በዚህ በኩል ነው የምትመጣው ተብላለች። እየመጣች ነው እንግዲህ ቦታዋን አሳይቶ መውጫዋ ነው። እየተከታተልናት ነው። እስቲ ካሜራውን ያች ወንድዬ አታይንም፣ ጭራሽ አታይንም። ቀስ ብለን እንከተላታለና ያውል ያችትል የምትሄደው ናት። ፈጠን እያለች ነው የምትሄደው። ተከተላት። አሁን ቅድም ልጅቷ አሁን ጥቆማውን ከሰጠችን በኋላ የነበረችበትን ቦታ በዚህ ጋር ነው የምታልፈው ብላኝ ነው። ውስጥ ለውስጥ ይሄን መንደር ነው የምትመጣው። አልዞረችም አይደለ? እንዳታመልጥ። እሺ ሂድ፣ ተከተላት። ቀስ ብለህ እንዳታይ። ያችትን ገብታለች። ያችትና እዚህ ጋር ቆመን እናያታለን። በጣም አሪፍ አያት። ያቺ ናት። ወደዚህ ጋር ና፣ ወደዚህ ጋር ና፣ ተከተላት። ይኸውልህ እየተንበረከከሽ ነው። አያት የሆነ ጸሎት እንደሚያደርግ እንደ አምልኮ አይነት እንትን ነው የምትለው። እየተለማመነች ነው በጣም ወንዙ ስር ሆና አያት። ይኸውልህ ተሸፋፈነች። እየተለማመነች ነው። ከስሯ ደግሞ የሆነ ነገር አውጣ እየበተነች ነው። የምትበትነው ነገር አላት። አሁን ምንድነው የምናደርገው? አሁን አንይዛትም፣ ቀጥታ ወደ ቤቷ እንሄዳለን። ልጅቷ በሰጠችን ጥቆማ መሰረት ለቤቷ ተከታትለንና ስትመለስ ቤቷ ሄደን እናዋራታለን። ቅድም ባልነው መሰረት በጣም በቃ አጥፎና እንሂድ፣ ሳትመለስ። ሰላም ቤተሰቦቼ፣ እንግዲህ ከፍቅርተ ጋር የነበረንን ቆይታ እንዳያችሁት ነው። ትንሽም ቢሆን እንግዲህ የተለያዩ ነገሮችን ከእሷ ጋር ስናወራ ነበረ። አሁን ወደ ጠንቋይዋ ወይም ደግሞ ወደ አውሊያዋ ቤት ወደ ተባለው ጋር የምንሄድ ነው የሚሆነው። ከእኔና ወንድዬ አብረን ነው የምንሄደው። ከወንድዬ ጋር ስንሄድ ምንድን ነው የምናደርገው? ይህን ለፍቅርተ እንኳን አልነገርናትም፣ ሌላ ነገር እንዳይመስላት ማለት ነው። አይፈቀድም። ካሜራዎች ዝም ብላችሁ ካሜራ ካጠፋን በኋላ ዝም ብላችሁ ገብታችሁ ውስጥ ከእሷ ጋር የተወሰነ ቆይታ ብታረጉ አይነት ነገር ነው ስትለን የነበረ
የነበረው። ካሜራ እንግዲህ ስናነሳት እሷም ትንሽ ግር እንትን እያለችን ነበረ። ካሜራው ቢቀርስ ምናምን አይነት ነገር እያለችን ነበር አይደለ? የሚሆነውን ሄደን አብረን ከሷ ጋራ እንግዲህ ካሜራም እንደምንይዝ እንዲህ ነው ማላልናትም ሀሳቡንም አልነገርናትም። በጣም አሪፍ። በደረታችን እናረገውና ውስጥ ገብተን እስቲ ሴትዮዋ የምትለው እኔ እንግዲህ እንደዚህ አይነት ቦታ ሁሉን ነገር ካጣራን ምናምን በኋላ ነው እንጂ ብዙም እንግዲህ ሽክክ የሚል ስሜት አለው። ግን ገብተን ያው ግድ ስራችን ነውና በተለይ ደግሞ እየተጠቁ ያሉት ህፃኖች ናቸው። ይህን ሰሞን ተመስገን ፈጣሪ ይመስገን ለተለያዩ ህፃኖች እየደረስን ነው። የተለያዩ ህፃኖችን በህይወት እያተረፍን ነው። ከቤተሰቦቻቸው ጋር እያገናኘናቸው ነው እና እቺ ሴትዮ ደግሞ በጣም ለየት የሚያደርገው ትንሽ ልጆችን ነው የምታስገብረው። የመጀመሪያ ልጆችን ታስገብራለች እንደሰማሁት። ልጆች የሌላቸውን ደግሞ ራቅ ያለ ቦታ ላይ ልጆች አንጡና ሌላ ልጆችን ታስገብራለች። ስለዚህ እቺ ሴትዮ የግድ እንግዲህ መያዝ ያለባት ትንሽ ወጣ ያለ ቦታ ላይ ነው የምትኖረው። ሳትወድ በግዷ ደግሞ እንደምንይዛት እንደተለመደው ትንሽ እነሱ ጋር ቆይታ ካረግን በኋላ ደግሞ ድብቋ ካሜራችንን የምንፈልገውን ማስረጃ የምንፈልገውን መረጃ ካገኘንባቸው እዛው ይዘናቸው እንወጣለን። ዞሮ የሚሰሩት ነገር ያው ያልተፈቀደ ያልተገባ ነገር ነው የሚያደርጉት። ያንን በማድረጋቸው ብቻ ግን ዲቴል ማወቅ ስላለብን ማለት ነው ዲቴል የሚያዙት የወንጀል ስራቸውን ይህን ነገር ስላደረጉ ብቻ ቶሎ እንያዛቸው ሳይሆን እያንዳንዱ የሚያደርጓትን ስራቸውን ዲቴል የሚቀር ነገር ሳይኖር በድብቁ ካሜራችን ሁላ ተከታትለን ቀጥታ ወደ ፍርድ ቤት ነው ወደ ፖሊስ ጣቢያ ይዘናቸው የምንሄደው። ላይክ፣ ሼር፣ ሰብስክራይብ ይደረግ ፕሮግራማችን። ሀሳብ አስተያየታችሁ ኮሜንት ሴክሽናችን ላይ ከስር ይቀመጥ። ተከታተሉ። እንግዲህ ተመልካቾቻችን ያው የተባለው ባለ አውሊያዋ ሴት ቤት ጋር ደርሰናል። ፍቅርተ ነው አይደለ ስሟ? ጠቋሚያችን ፍቅርተ እንግዲህ አሳይታን በዚህ በኩል የመጀመሪያው ቤት ነው ብላናለች። ተከተሉኝ፣ ሴትዮዋ ጋር እንሂድ። ውስጥ ለውስጥ ነው ወንድዬ፣ አልፈራም። እንግዲህ አሁን እንትን አድርገው ልንገባ ነው። እንትን አድርገው ደረት ላይ ታደርገዋለህ። ደረት ላይ ታደርገውና ያው ካሜራ እንደያዘን አያውቁም። ምክንያቱም ማወቅ ስለሌለባቸው ካሜራ ከያዘን እንደተለያዩ ሌሎች ሰዎች ጋር እንደምናደርገው እነዚህኛዎቹ ላያስገቡን ስለሚችሉ የግድ ድብቋን ካሜራ ነው ይዘን የምንገባው። እስቲ አዋቂነታቸውን በዛው እኔ ነኝ ፍቅርተ። እንዴት ዋላችሁ? ሰላም ነው ፍቅርተ? እና ገብተን እሺ፣ ና ግባ ወንዴ። እሺ እንግባ ወይስ? ኧረ ቆይ እንጂ ቆይ። እሺ ከሩቅ ሀገር ነው የመጡት። ከሩቅ ሀገር ነው የመጡት። ቆይ አሁን ላይ ወረድና ታስገድዳቸዋለሽ። ጨስ አድርጊው። የማን ነው? ጨስ ገባ ይበሉ እስኪ። ግባ። እሺ በርከክ በልላት። አውራ ያወርድን በርከክ። ያ ስንገባ እንትን ብለናል። እሺ እስቲ አጫጭሹ አባቴ እንደ ፈቃዱ ይሆን። ከየት አካባቢ ነው ተጉዛችሁ የመጣችሁት? እኛ ከክፍለ ሀገር ነው የመጣነው። ምን ሆነ መጣህብኝ ልጄ? ምን ገጠመክ? ንብረታችን አልበረከት አለ። እኔም የሱም የቤተሰብ ነው የእጅክ ነው የኪስክ ነው ወንድሜ? የቤተሰብ ነው። የቤተሰብ ነገር ከባድ ነው። ምን እናት አባት የለም ብቻህን ነህ? የሉም። እንደ ፈቃዱ ይሁን ሁሉ በርሴ ይሁን። ነግራውታለች አይደለ? አዎ ነግራኛለች። የተወሰነውን ነገር አዎ አጫውታኛለች፣ ነግራኛለች።
አዎ ያው ብዙ ነገር አድርጌላታለሁ። አረ ብዙ ተአምር ሰርቻለሁ። አዎ ላይ ክበርልኝ የኔ ጌታ በሱ መጀን ክብር ይገባታል። ሰምቻለሁ ስለ እርሶ ዝናማ ብዙ ነገር እንዳረጉ የስንቱን ቀይ እንዳቀኑ ሰይ በዝናዬ ነው አይመጣልኝ። አዎ ሰይ በሱ መጀን ሰይ ብዙ ነገር ሰምቻለሁ። እኛ ጋር የመጣ አፍሮ አይሄድም ከብሮ ነው የሚሄደው። እንኳን የራስን እንኳን የሰውን የማንንም ነው የምናስበው። ሰው አቃን በላምኛ። አዎ እኔም ሀቁን ፈልጌ ነው እንደው ተታለልኩኝ በገዛ ወዳጆቼም እሱን ያስመጣኝ። ባለትዳር ነህ? ልጆች አሉ? አዎ ሰይ ግን ያው ሚስቴም ብዙም አትረዳኝም። ሚስት ስራ የላትም? እንዴት አወቁ? ከኛ የሚደበቅ ምን አለ ብለህ ነው? ለኛ ተው እንጂ ሀቃቁን አምና አልመጣም እንዴ? በጥርጣሬ ነው እንዴ የመጣኸው? ያው ግራ ገባኝ እኮ ነው ከገባው በኋላ። እሱን እውነታ ላይ ስትደርስ ትመሰክራለህ። የመሰከሩልኝ ብዙ አሉ። ሲደርስ ትመሰክራለህ። ያው አውቀውት የለ እንዴ የሚስቴን? አይ ስላላት ነገር ማለት ነው። አዎ ሚስቴ ባኮት ምንም አትረዳኝም። ምንም እንትን እያገዘችኝ አይደለም። ያው ጓደኞቼም እንደሰማሁት እኔ ከእርሶ እንግዲህ የተሻለ እንትን አላውቅም፣ እነሱም አስደረጉበት ሲባል ነው የምሰማው። ሰሞኑን ብዙወር ማንም ሊያድነኝ አልቻለም። አይዞህ ልጄ አይዞህ፣ ሁሉ ይፈታል። እኛ ጋር መጥቶ የሚያፈር የለም። አይዞህ አንተ ብቻ አትጠራጠር። አምነህ እንደመጣው ይደረግልሃል። አይዞህ የጓደኞችም የትዳርህም የውርስም ነገር ይስተካከላል። የውርሱ ሳይሆን አሁን እኔ የትዳሩንና የጓደኞቼን ነገር እሷን ቢያስተካክሉልኝ። አይዞህ ይስተካከልልሃል። አንዳንድ የሚተዛዝ ነገር አሉ። እነሱን ታደራርግና እሺ ያው በሚሰጥ መንገድ ትመጣለህ። አደራርገህ አይዞህ ልጄ አይዞህ፣ አይክፋክ። ለሁሉም መውጫ አይጠፋም። አይዞህ እስቲ የሚጫጫ እዛ ጋር ሸተት የማደርገው ነገር አምጪልኝ። እሺ እንደ ፈቃዱ ይሁን። እሺ እስቲ ቶሎ በይ። ሰይ አይዞህ የኔ ልጅ አይዞህ። ግራ ይግባ። ግቢያችሁ በጣም ትልቅ ነው። ይሄኛው እንትን የምትሉበት ነው? አዎ እንደው ከምመልስ ብዬ ነው። ግቢያችሁ በጣም ስንመጣ በጣም ትልቅ ነው እውነት። እንደው ይሄ የሚፈርዱበት ቦታ ነው? አዎ ጥያቄ አበዛህ እንደሉኝ። ያው አልልም ልጄ፣ የወጣት ነገር እኔ ችግር የለውም። ወጣትነት እኮ የማይታወቅበት ዘመን ነው ልጅ። አይዞህ አትደንግጥ፣ አትፍራ። አይዞህ አንተ ሰው ታምናለህ። እሱ እኮ ነው የጎዳኝ መሰለኝ። አይዞህ ለሁሉም መፍትሄ አለው። እኛ ጋር መጥቶ ምንም የሚቸግረው የለም፣ ሳይፈታ መሄድ የለም። አይዞህ የኔ ጌታ። ውርሱ ቆየብህ? አይ ውርሱ ሳይሆን ይሄ በቃ ይሄ ሀብት እሰራለሁ ምንም በቃ የሚይዘው ነገር ምንም። አይዞህ ምንም በቃ ሊያዝ ለፋለው 24 ሰዓት ነው፣ ቀን ከሌሊት መስራት ነው። ግን ምንም በቃ ይፈሳል። ሴቶችም አሉ ጓደኞች መሰለኝ አይደል? እርሶ መች ጠፍቶ? ሴቶችም አሉ። አንድ ቀይ ያለች ፀየም ያለችም አለች። ትክክል። ቀይዋ የአንደኛው ጓደኛ አይደለች? ያው አባቴ እንደፈቃዱ ሰይ ወደዛ ጋር እስኪ አድርጊው። ሞቅ አድርጊ። ሰይ የኔ አገልጋይ እሰይ ሀጃሽም ብላለሽ። ያሰብሽው ይሳካልሽ። ሰቡ ረቧስ ብለን ሄደ ተሳክቶልክና አይዞህ ሁሉ ይስተካከልልሃል። እሺ አይዞህ አሁን አንዳንድ ነገር አዛሃለሁ። እሺ እሱን ታረግና እኔ እንደውም ባዶ እጄ መጣው። ችግር የለም። እዛ ሙዳው ላይ ያለህን ጣል አድርገውና እሺ ችግር የለውም። ለወደፊቱ ሲሳካልህ ታደርግልኛለህ።
እኔ ሰው ሲሳካለት ነው ደስ የሚለኝ። ለጣኔ ለቡናዬ ብቻ አታሳጡኝ እንጂ ለሌላው ችግር የለም። ሲሳካላችሁ ታደርጋላችሁ፣ ሲሞላላችሁ አምጡ አይደለም። እኔ አይ ገንዘብ እንደውም ግን በጣም እኔ የሰማሁት በጣም ገንዘብ ይወስዳሉ ሲባል ገንዘብ ይጠይቃሉ ሲባል ሰምቼ ለመስዋዕት የሞላለት ነው የሚያመጣልኝ፣ ያደረኩለት ነው የሚያመጣልኝ። ይመሰክራሉ እየመጡ። አዎ ቃላቸውን እዚህ ነው የሚሰጡት። አንዱ እዚሁ ነው። ማን ጠቁሞክ መጣ አንተ? ያው አጋጣሚ እቺ እህቴ እሷ አካባቢ ነበረች፣ የእህቴ ጓደኛ ናት። እና በቃ ነገሩ እንደዚህ ሲለኝ ያው ከቤተሰቦቼ ነግሬዎት የለ አልስማማም ምናምንና ነግሬያት ለሷ እስቲ አንድ ጓደኛ ያለች እንደዚህ የተሳካላት አንድም ያቆኔ እንደውም በቃ የተለያየ አንድ ቦታ ማላሽወት ሊሄድ ነበረ። ሄድኩ ነው ለሄድ ነው። አወቁብኝ። አይ ከኛ ወዲያ ከኛ የተሻለው የለም። ከኛ የምትሆነው እዛ ያሉት ከዚህ ነው መነሻው። ደጋረ ካለማወቅ ችግር የለውም። እንኳን አመጣህ መልሶ እሰይ እንኳን መጣ። ያው ምንም እንደዚህ አንዴ ሄጄ በቃ እንደዚህ አሉኝ ምንም ሊሆን ስላልቻለ እስቲ አንድ እድል ልሞክር ብዬ ወደዚህ መጣ። አንድ እድል የለም እዚህ ስክት ነው ማረግልህ። ስክት አው ላይ መልካም ነው፣ አያሳፍርም። በእርሱ መጀን ይመጣሉ መሰለኝ አይደለ? ሌሎችም እንደዚህ መጥተው መስከረው ነው የሚሄዱት አይደለ? ሞልቶላቸው ነው። አንተ አትጠራጠረኝ። አንድ ጸይም ረዘም ያለ ልጅ ምንክ ነው? ጸይም ረዘም ያለ ጓደኛዬ አንድ ቀን ሎሚ አምጥቶ አልሰጠህም? አዎ ከወረ በፊት ምናምን። ሴቷስ ምን ናት? የሱ ጮኛ ናት? እንደ ቤተሰብ ነን። እንደ ቤተሰብ በጣም እንቀራረብ ጓደኛ። እንዴት ግንኙነት አላቸው ማለት ነው እነሱ? እኔ ሳላቅ ሎሚ በእጇ አልያዘችም? አዎ እንደሱ ነው። ለኛ አይጠፋንም። በቤታችሁ በስተግራ በኩል ያለው የተተከለው ዛፍ ማን የተከለው? አያቴ። ከቤተሰቦች አው ላይ ያለበት የለም? አረ እኔ እስካሁን እኔ ጭራሽ እኮ አሁን በቃ ሁለተኛ ስለዋዘ ጭራሽ እንደዚህ አይነት ነገር በቤተሰቤ ያለም አይመስለኝም። እኔ ላላላላ የዛሬ ትውልድ አያምንም አለ። እኛ ኬታ መጣ ነው ሲወርድ ሲዋረድ የመጣውን ተቀብለን ነው በእሱ መጀን ሲያጭሽው ወከል አርጂው ከላ አድርጊ። አይዞ አሁን የምሰጥህን ነገር በሷ ሰጣለች። ውሰድና 3 ቀን ታጠብና በኪስ የሚያዘውም አለ በኪስ ያዝና ከብር ጋር ደባልቃ አስቀምጠው። ብሩ ነው አሁን ዱቄት እየሆነብኝ ያለው። በቃ የት እንደሚገባ ጭራሽ አላውቀውም። ጭራሽ አይዞ እሰራለሁ ይጠፋል። አይዞ አይጠፋም። ከዚህ በኋላ መለስ ብለን ብዙ እንሰራለን፣ ብዙ እናደርጋለን። መመላለስ አለብኝ። አንተም እንግዲህ ሞላ ሲልል ለመስዋዕት የሚሆነው ለውላ የሚሆነው ነገር ሳንል መጣ ከላዩ ላይ ቆንጠር ብዙም አንፈልግም እኛ። እስቲ ስለሚመጡ ሰዎች ነገሩኝ እዚህ እስቲ የተደረገላቸው። እኔም እንደው ልቤ ሰፋ ብሎ እንድመላለስ ነገሌም እየመጡ ነው እንድል። አላመላልስም እኔ ካልኳልኩ ነው ካልሆነ አልሆነም ነው። ስንቱ መሰለ እዚህ ቃል ኪዳን እየገባ የሚሄደው ቃሉን ያጠፈብኝ ደግሞ ቃሉን በልቶ የቀረም አለ። ልጁን በየጓዳው እየወተፈ የተቀመጣለ ቃሉን የበላ ቃሉን ያልበላ ደግሞ አምሮበት ይኖራል። ቃሉን የበላውማ ያው ልጁንም እያዘ ያው ስራውም ሳይባረክ ህይወቱም ሳይባረክ እየተንከራተተ ይኖራል። አትጠራጠረኝ፣ እመነኝ ብያለሁ። እመነኝ አልኩህ። ከአንተ ማመን ነው መልሴን ታገኘዋለህ። የኔው ላይ እንደዚህ አይደለም፣ ሰው የሚዘባበትበት አይደለም። ከወረወረ ማይሰት ነው።
ይሄን ጓደኛዬ ደግሞ እስቲ አንድ ጉዳይ አለው። ለሱም እንግዲህ እስቲ የተሻሉትን ብታደርጉለት። ምን ከፋ አባቴ? ምን ጎደለክ? እንደው ገንዘብ አልበረከት ብሎኛል። አይ የዛሬ ልጅ ደሞዝተኛ ነህ? አዎ ሰራለሁ ምንም በቃ ልቀየር አልቻልኩም። ደህና ቦታ ነው የምትሰራው? አዎ። ጓደኛ ታበዛለህ? ጓደኞች አይጠፉም። ያው የተሻለ ቦታ የተሻለ ስራ ሲኖር አብሮ የሚኖር አይጠፋም። ሴት ነህ ካለቃህ? ሴት ነች። አዎ። ይቀኑብሃል። አንተ ተከብሃል። በምቀኛ ነው የተከበብከው። እንዴት ይበረከትልሃል? እንዴት ይበረከትልሃል? እቀበላለሁ። በ3ኛው ቀን በ4ኛው ቀን ነው ከእጅ የሚጠፋው። አይዞህ። አሁን ላንተም የምነግርህ ነገሮች አሉ። እሺ። የምታደርጓቸው አንዳንድ ነገሮች አሉ። ግን በነገራችን ላይ ምንድነው ይሄ ጭሳጭስ ምናምን ብዙም ባለፈው የሄድኩበት ቦታ በጣም ነበረ። አሁን እኔ 2 ሰንደል ነው አባቴ የሚፈልገው። ጭሳጭስ ምናምን ነገር አልፈልግም። እኛ እንደዚህ የለብንም። በጭስ አንታጀልም። ሀቃቁን ፊት ለፊቱን ነው። 2 ሰንደል በቂ ነው። እሺ። ጭስ አልፈልግም ነው? አዎ እኔ ጭስ አልወድም። ላውሌ ብቻ 2 ሰንደል ይበቃኛል። ጭሷንም በተን ነው የማደርገው። እሺ። አሁን ምንድነው እስቲ የሱም ያው አልበረከት ያለው ነገር አለ። እኔ ጋርም እንደተናገርኩት አልያዝ አልጨበት ያለኝ ነገር አለ። እሱ ያው ብዙ ጊዜ እሱ ስራው ነው የሚጣመምበት። እኔ ደግሞ ሰራዋለሁ እምቢ እያለኝ ነው። እስቲ ምን እናክ ይሄ ነገር እንዲስተካከልልን። ከእናንተ በፊት ብዙ የመጡ አሉ ሀጃቸው የሞላላቸው። ስንቱ ገንዘብ አልበረከት ብሎት በዶሮና በበግ በጥቁር ፍየል የፈታውለት ስንት አለ። ስንት የሞላለት አለ። ክብር ይገባዋል እርሱ። ስንት የተፈታለት አለ። እንደ ሁኔታው ይለያል። ላንተ የምልህ ነገር እንዳለ አንድ ጥቁር በግ ፈለግ አድርግና ለኔ ነው ላንተ ነው የምነግርህም። እሺ። አነስ ያለችዋን ቆፍርና የግቢህ በር መገበያው ላይ አንቀገለቅ በር ሰው እየረገጠው ይወጣ እየረገጠው ይግባ። ለፈቃድ ይሆን አባቴ። ለአንተኛው ደግሞ የምነግርህ ከእናንተ ግቢ ፊት ለፊት አለ ትልቅዬ ግቢ የለም? አለ። ትክክል ነው አለ። ገብስማውን ዶሮ ፈለግ አድርግና ገብስማ ዶሮና አንድ ቄብ ዶሮ ፈልግና ጭንቅላት ላይ 3 ጊዜ አዙርና አንደኛውን ሰው ግቢ ገብስማውን ዶሮ ክተተው። ለፈቃድ ይሆን አባቴ። ሴቷን ቄቧን ደግሞ አርደ መወጣጫክ ላይ ጣላት። ለፈቃድ ይሆን አባቴ። ወርሶ መንጀ ከዛ በኋላ ተመልሰህ እኔ ጋር ና። እሺ። ከቃሎት አልወጣም። ቃሎትን አከብራለሁ። ለፈቃድ ይሆን አባቴ። ለፈቃድ ይሆን። ስትመጣ ገላህን በግራዋና ፊቱ ታጥበህ በሎሚና በግራዋ ግድ ነው። በግራዋና በፊቱ ታጥበና ግድ ነው። አዎ ግድ ነው። ከዛ መላ ታየዋለህ። ልጄዋ አይዞህ፣ ግራ ይግባክ። አይዟችሁ እኛ ጋር መጥቶ ያፈረ የለም።